ዘጸአት 21 ቁጥር 24 የሕይወት ሥርዓታቸውን እነሱን ተመልከቱ። ምን ይላል? ቁጥር 24 ዓይን በዓይን ጥርስ በጥርስ እጅ በእጅ እግር በእግር። ያንዱን እጅ ብትቆርጠው ያንተንም እጅ፣ ዓይኑን ብታጠፋ ቀኝ ዓይኑን ያጠፋው ግራ ዓይን አይጠፋም። ቀኝ ዓይን ይበሱታል። ዓይን በዓይን ጥርስ በጥርስ። የትኛውን ጥርስ? መንጋጋውን በፒንሳ ፊት ለፊቱን አያወልቁልህ። ያወለቃ ጥርስ ተቆጥራ ያንተን በፍርድ ቀርበ በያዥ በገራጅ እንዲህ ተይዘ አግጥ ተብለ ካላገጠጥ ከፍተው ያፈርሱታል። ማን ነው ይህንን የሚለው? ብሉይ ኪዳን። ለማን የተሰጠ የሕይወት ሥርዓት? ለአይሁድ። እግር በእግር መቃጠል በመቃጠል ቁስል በቁስል ግርፋት በግርፋት ይከፈል። በቃ ይሄ ነው ብሉይ ኪዳን። ካቃጠል ከአንድ ሰው አንተም ትቃጠላል። በቃ ያደረግከው ነው የሚደረገው። ይሄ የአይሁዶች የሕይወት ሥርዓት። ቤተ ክርስቲያንስ ለምንድን ነው ቸርች ውስጥ ብዙ ጊዜ ሰዎች ሰውን የሚረግሙት? የኪዳን መምታታት፣ የእነሱን የሕይወት ሥርዓት አለማወቅ። ሲረግሙ ይውላሉ። አባት ወይ በሉ የጠሉኝን ምሬያቸዋለሁ፣ ክፉዬን ያሰቡ ይቅናላቸው፣ ይከናወኑ፣ ይለፍላቸው በኢየሱስ ስም አሜን። ይሄ እኛ እግዚአብሔር እኛን ምሕረት ያደረገበት የሕይወት አቅም። you are unique። እሺ ቅድም መቃጠል በመቃጠል ጥብሳት በጥብሳት እሳት በእሳት ምናምን እጅ በእጅ መቆራረጥ ነው። እንግዲህ አሁን በእኛ እንዲህ አለ። አንደኛ ቆሮንቶስ 4:12 ቸርች የእስራኤል የሕይወት ሥርዓት ሌላ ነው፣ የእኛ የሕይወት ሥርዓት ሌላ። ቸርች ሲሰድ አንደኛ ቆሮንቶስ 12 ምዕራፍ 4 ቁጥር 12 ምን ይላል? 4:12 በገዛ እጃችን እየሰራ እንደክማለን፣ ሲሰድቡን እንመርቃለን። የኛ የሕይወት ሥርዓት ይሄ። አይሁድሳ ጠላትን ጥላ እንዳትምረው፣ አሮጊቶን ጎልማሳውን እንዳትምር፣ ምንም ምሕረት እንዳታ አሮጊት ነች ብለ አሕዛብ እንዳትምር፣ ፍጅ እረድ ነው በቃ። እኛስ ሲሰድቡን እንመርቃለን፣ ሲያሳድዱን እንታገሳለን፣ ክፉ ሲናገሩን እንማልዳለን። ይሄ የኛ የሕይወት ሥርዓት። እኔ ጴንጤውን አላምንም። ነገ ግርግር ቢነሳ ክላሽ ይዞ ላለመውጣቱ እኔ አላምንም። ግርግር ቢነሳ በገጀራ እንደሚያሯሩጥ አላም ሰፈር በአጥር በድንበር ቢጣላ ገጀራ ይዞ የሰው አናት ላለመምታቱ እኔ እርግጠኛ አይደለም። ለዚህ ገጀራ ይዞ ልሳን መናገር ሊመጣ ይችላል። ለምን? አጥርተን እስካላየን ድረስ ከፍታችንን እስካላወቀ ኑሮ መኖሪያ ሁሉ እዚህ ሀገር ከመሰለ ትተላለቃል። የተጠራንበት የሕይወት ተስፋ አለ፣ የማይጠፋ ርስት አለ፣ ሕያው ተስፋ ከፊታችን አለ። እዚህ ምድር ላይ ከሚኖር ምስኪን በልቶ ጠጥቶ ከሚያረሰው የሚያልፍ ጥሪ ነው በወንጌል የመጣው። ቸርች ሁሌ የምትሮጡት እዚህ ላለው ነገር ከሆነ ከሁሉ ይልቅ ምስኪኖች ናችሁ መጽሐፍ እንደሚናገር። ጭራሽ ምን አለ? ቁጥር 13 እስካሁን ድረስ የዓለም ጥራጊ የሁሉም ጉድፍ ሆነናል። እንደ እግር እጣቢ ጉድፍ የሚባለው እሱ ነው። ምናልባት ያውቃል የእግር እጣቢ ሊለው ይችላል። ሰዎች ሁሉ ዕቃ ምናምን አጥበው ሳህናቸውን ምናቸውን ብርጭቋቸውን የበሉበት ምናምን ያጥቡና በመስኮት የሚደፉታል። እንደሱ ማለት ነው ጉድፍ የሚባለው። እንደሱ ሆነናል። በዚህች ዓለም ላይ እኛ ስፍራ የለንም። ፈለገ ቢሆን አምሮብህ ወስደህ ብትወጣም ይቻለም የክርስቶስ ለሆኑት ቦታ የላት። ይቻለም ቀን ተቀጥሮላታል። የክርስቶስ ጠላት ነች። ክርስቶስን የሚመስሉ ሁሉ በዚህች ዓለም ላይ ስፍራ የላቸው። እንደ ማንኛውም ሰው እንሰራለን፣ እነግዳለን፣ እንበላለን፣ እንጠጣለን። ልባችንን ግን ዝርግፍ አድርገን ይቻለም የእኛ ነች ብለን አንሳሳትም። አሳች ነች፣ ጠላት ነች። ቀስ ብለን እየሰራን እየነገድን ለወንጌል ሥራ፣ ለቅዱሳን አገልግሎት፣ ለቤተሰባችን እያረግን
እንደ ማንኛውም ሰው በስጋ እየተመላለስን ስንኖር በጥበብ እንመላለሳለን ሳንዘናጋ። ይህች ዓለም የኛ ቋሚ ቦታ አይደለችም። ይህች ዓለም ላይ ክርስቲያን ክርስቶስን ከመሰለ ስፍራ ያለው ዓለም ማንኛውንም ነገር ለማስተናገድ ዝግጁ ነች ከእግዚአብሔር ልጅ በቀር። ለኢየሱስ ዓለም ቦታ የላትም። የትም ብትሄድ የላትም። እባክህ ምንድነው አታንሳ እዚህ ጋር አሁን እዚህ ጋር ኢየሱስ የሚባልበት ቦታ ነው ብሎ እሺ ስለማን እናወራ? እሺ ስለ ሜሲ እናወራ ይላል። ዓለም ለሜሲ ቦታ አላት፣ ለድሮግባ ቦታ አላት፣ ለሰሞኑ ዜና ቦታ አላት፣ ለፓርላማ ስብሰባ ቦታ አላት፣ ስለ ሮበርት ሙጋቤ መውረድ ለማውራት ቦታ አላት። ሁሉም ቦታ ብታወራ፣ የሰሞኑን ኳስ ብታወራ፣ ለኃይሌ ገብረስላሴ ብታወራ ዓለም ትሰማለች። ዓለም ለአንድ ማንነት ቦታ የላትም። ይሄን ኢየሱስ የሚባለውን አትጥራበት። ለምን? ዓለም ሁሉ በጨለማ ነውና በጨለማ ውስጥ ክፉ ስራ የሚሰራ ሰው በብርሃን መገለጥን አይወድም። ኢየሱስ ደግሞ የሰዎችን ድካም በብርሃን ገልጦ በብርሃን ውስጥ ደግሞ ለሰው ልጆች የሚሆን ሕይወት አለና ሕይወት ሊሰጥ መጣ። ነግሮ ሕይወት ይሰጣል። ኃጢአተኛ ነህ፣ በእኔ ብታምን ትድናለህ። አሜን። ደስ ይላል የኛ ኪዳን። እሺ አይን በአይን ስድብ ምንድነው? ግርፋት በግርፋት ወዘተ ነው የሚለው። የኛ ግን ሲሰድቡን እንመርቃለን፣ ሲያሳድዱን እንታገሳለን። ማቴዎስ 5:39 እኔ ግን እላችኋለሁ ክፉን አትቃወሙ፣ ዳሩ ግን ቀኝ ጉንጭህን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት። ይሄ የኛ ሕይወት ስርዓት ይሰማል። አይጥምም አይደል? እጅ አትጥምም። አይኑን በለው የሚለው ደስ አይልም? ጥርስን ሲያወልቅማ እንደ ተቀበለ ሁለት ጥርሱን አውልቅ የሚለው ደስ አይልም? ደስ ይላል። ግን ይሄን ሲመታ ይሄን ስጠው የሚለውስ እንዴት ነው? አይመችም። ተለይ ኢትዮጵያዊ ወኔ ላለው ሰው አይመችም። ግን የተጠራ ነው ለዚህ። ጆን ዌስሊ በየጫካው እየዞረ ሲሰብክ በየቦታው እየዞረ በየገጠሩ በየምኑ ይሰብክ ነበር። በኋላ መንገድ ላይ ሽፍቶች አገኙትና ከላይ ያለውን ልብሱን ምኑን ጫማውን ሁሉ አውልቀው ወሰዱበት። ከውስጥ የለበሳት ስስ ልብስ ነበረች። እናንተ አላቸው። በልጅ ምንድነው ደግሞ የፈለከው አንተ አሉት ሌቦቹ። እችን ረስታችኋል። የሚሰብከውን ያምናል። የላይኛውን ሲቀሙ የታችኛውን ጨምረ ስጣቸው። ኢየሱስ ራቁታችንን ሊያደርገን ነው እንዴ? ካቦርትን ሲወስድ ውስጠኛውን ጨምረ፣ ኮትን ሲወስድብህ ማንነንትና ኮቴን የወሰድከው አቤት ሸሚዝ አትፈልግም እችንም በለ ጨምርለት ሲል ኢየሱስ በቃኛን መለመላችንን ሊያቆም ነው እንዴ? አይደለም፣ ለሚበልጥ ክብር ነው። አንተ ጨርቅ ተወስዶብሃል። የሚሰጥ የክብር መንፈስ ከፍተኛ ነው። ብዙ ጨርቆች ማምጣት የሚችል መንፈስ ነው የሚሰጥ። መጽሐፍ እንደሚል እኛ እኮ ከሽቧችን ላይ ሌባ የወሰደ ቀን ቀበሌ ነው የምንሄደው። አይደል? ከራስ ላይ አይደለም ከሽቦ ላይ አንድ ሸሚዝ ሲወስድ ቀበሌው ከዛላ እንደ ማንኛውም ዜጋ ያየናል። ሸሚዙ ሲወሰድ እንደሚል ዜጋ ያየናል እንጂ እንደ ክርስቲያን የትጋየን እንደማለት መጨመር ይችላልላችሁ። አምልኮ መጨመር ይችላልላችሁ። አምልኳቸው በሕጉ ነው። የሚታይ መቅደስ አላቸው። የሚታይ መስዋዕቱ የሚታይ ነው። በግ ፍየል መቅደሱ የሚታይ ነው። ሊቀ ካህናቱ የሚታይ ሰውየው ቆሞ ነው። ጪሱ የሚታይ ሁሉም የሚታይ ነው። ፊደላዊ ነው። በስጋ ዓይን የሚታይ ነው። አዲስ ኪዳን ግን አምልኮን ብትወስድ በምንድን ነው? በመንፈስ ነው። ሊቀ ካህናቱ አይታይም፣ መስዋዕቱም አይታይም። የምስጋና መስዋዕት እናቀርባለን። እስቲ ድምፄን ያየ የኔን ድምፅ ያየ ይሰማል እንጂ ይታያል? አይታይም እኮ ማይታይ መቅደሱ ማይታይ ነው። በዛ የተሰወረ ነው። ሊቀ ካህናቱ ኤቭሪቲንግ በመንፈስ ነው። በሚታይ ነገር በቁሳቁስ ነገር አይደለም። አዲስ ኪዳን እስራኤል ወይም ብሉይ ኪዳን፣ ቤተ ክርስቲያን ወይም አዲስ ኪዳን፣ በዚህ ውስጥ ያሉት ልዩነቶችን አንድ ጊዜ በፍጥነት እኔ ብሉይ ኪዳን በአደራ የተሰጣቸው ናቸው። እነማን? እስራኤል። ሮሜ 3 ከቁጥር 1 እስከ 2 እነሱ
እስራኤላውያን ናቸው። ወይም ደግሞ የአይሁዳዊ ብልጫው ምንድነው? በብዙ ነገር ነው። አስቀድሞ የእግዚአብሔር ቃላት ትእዛዛቶቹና መጽሐፍቶቹ አደራ ተሰጧቸው። ሮሜ 9:4 እነርሱ እስራኤላውያን ናቸውና ልጅነት፣ ክብር፣ የተስፋ ኪዳን መሰጠት ወዘተ የመቅደስ ሥርዓት የነርሱ ናቸው፣ አባቶችም ለነርሱ ናቸው፣ ክርስቶስም ከነርሱ በሥጋ መጣ የሚለውን ይሄን ጥቅሱን አውጥተን አነበናል።